እሺ ሰላም እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አንዳንድ ጊዜ ለምንድነው ፊታችን ላይ የሚበላሸው ወይንም ብጉር የሚወጣብን ብለን አንዳንድ ጊዜ ጠይቀን ሊሆን ይችላልና አንዳንድ ጊዜ ለምንድነው ብጉር የሚወጣብህ ካልክ አንድ በአንድ ሳይት ስናየው ምንድነው ፈርታይል እየሆንክ ነው። በቃ ይሄ ወደ ይሄ ፋየር ኤጅ የሚባለው ጋር እየመጣህ ነው። ሌላው ደግሞ ጥፋት አለህ። ይሄን ጥፋት ደግሞ ወደ ኋላ እነግርሃለሁ። እሺ ሴትም ከሆንሽ ማለት ጥፋት አለሽ ወደ ኋላ እነግርሻለሁ ጥፋትሽ እና ለምንድነው ብጉር የሚወጣብህ ስንል አንዳንድ ጊዜ አንድ ፈርታይል በመሆናችን ነው። ሁለተኛው ደግሞ ቀልባችን ሳንሰበስብ ስንቀር ይሄ ቀልብ የሚባለው ነገር አለ አይደል? ላንተ የተዘጋጀው ነገር ስንት ሚስት ነው? አንድ ሚስት ነው። ላንቺ የተዘጋጀው አንድ ባል ነው። ስለዚህ 10 ባል የምታገባ ይመስል ምን ማለት የለብህም ማለት ነው። ሁሉን ማየት የለብህም። በቃ ላንተ የተዘጋጀችው ስንት ናት? አንዲት ናት። ስለዚህ ያችን አንዲቷን ምን ማለት አለብህ ማለት ነው መጠበቅ አለብህ ማለት ነው በትዕግስት። ስለዚህ አንዳንድ ጊዜ ሰዎች ስለሆንን ምን እንላለን እንጓጓለን ዋው ምናምን እያልን ማለት ነው። እና ምንም የሚያጓጓ ነገር የለም። ላንተ የተፈጠረችው አንድ ናት። ላንቺም የተፈጠረው ስንት ነው? አንድ ነው። ስለዚህ አንድና አንድ ሆነው መጋባት እንዳለ ማለት ነው። ይህን ሳናምን ስንቀር ነው ባይ ዘ ዌይ ምን የሚመጣው ይሄ ብጉር መውጣት የሚጀምረው። አንዳንድ ጊዜ ደግሞ ሁሉን እናገባለን ማለት አይደለም። ይሄ ወንዱን ሁሉ እናገባለን ማለት አይደለም። ሴቱን ሁሉ እናገባለን ማለት አይደለም። ምን ማለት ነው? ላንተ አንድ ሚስት ናት። ሌሎቹ ምንድን ናቸው? እህቶች ናቸው። በቃ ወይ እናቶች ሊሆን ይችላል፣ ወይ ጎረቤቶች፣ ወይ በኢትዮጵያዊ እህቶች ሊሆን ይችላሉ ማለት ነው። ስለዚህ ሁሉን እንትን ማለት እንደማንችል ማወቅ አንዳንድ ጊዜ እህት እንደ እህት ማየት አንዳንድ ጊዜ እህት የሚባለው ነገር አንዳንድ ጊዜ ጠቃሚ ነው። ከብዙ ነገር ይጠብቃል ማለት ነው። እና ሌላው ጥፋታችሁ ያልኳችሁ ደግሞ ምንድን መሰላችሁ? ይሄ ነው በቃ ይሄ ያለ አይደል? ያንንም በቃ የምታምረውን ምኑንም ሁሉንም ማየት መመኘት። ይሄ አትመኝ የሚባለው ነገር አለ አይደል? በመጽሐፍ ቅዱስ ያን ነገር መተላለፍ ነው ማለት ነው። ምን የሚለን ብጉር እንዲወጣብን ፊታችን እንዲበላሽ የሚያደርገው። ስለዚህ ፊታችን እንዳይበላሽ ብጉር እንዳይወጣብን ምን ማድረግ አለብን ማለት ነው? ቀልባችን መሰብሰብ፣ አለመመኘት። በቃ የሆነ ነገር እንትን የሚያሳስት ነገር ሲመጣ ማማት ምን ችግር አለው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ችግር አለው? አማት ከዛ በኋላ ይርቅልሃል። እና አንዳንድ ጊዜ እንደ ቀላል ነገር የምናያቸው ነገሮች ጥሩ አይደሉም። እና ይሄ ለራሱ በመጽሐፍ ቅዱስ ያለ ነገር ነው ማለት ነው። ዝም ብላችሁ ንቃችሁ የምታልፉት ነገር አይደለም። አማትበህ እለፍ። በቃ የሚያሳስት ነገር ከመጣ አማትበህ እለፍ። ምን ችግር አለው? እና እንደዛ አድርጉ። በትንሿ እንግዲህ ያለችው መረጃ ይችላል። አመሰግናለሁ።